ዛሬ ጠዋት ስትነሱ ምን ተሰማችሁ? ልክ አላርሙ እንደጮኸ ዘላችሁ ተነሳችሁ ወይስ 5 ደቂቃ ብቻ እያላችሁ ያቺን ዲስሚስ የምትለዋን በተን ተጫናችሁ? 8 ሰዓት ተኝታችሁ ጠዋት ድካምና የመነጫነጭ ስሜት ከተሰማችሁ ብቻችሁን አይደላችሁ። ነገር ግን በራሳችሁ ላይ ትልቅ ወንጀል እየሰራችሁ ነው። እመኑኝ፣ እኔም ልክ እንደናንተው ነበርኩኝ። ቡና እስካልጠጣው ድረስ ሰው አልሆንም ነበር። ዛሬ ግን ያ ታሪክ ይቀየራል። እንቅልፍን ሀክ በማድረግ ቀኑን ሙሉ የማይደክመው አእምሮ እንዴት እንደሚኖራችሁ አሳያችኋለሁ። ይሄ ቶሎ ተኙ፣ በጊዜ ተነሱ የሚል የተሰለቸ ምክር አይደለም። በዛሬው ቪዲዮ የሰውነት ባዮሎጂያችሁን የሚያስተካክሉ 4 ወሳኝ ልማዶችን እንመለከታለን። እንደዚህን ከተገበራችሁ ህይወታችሁ ዳግም እንደነበረው አይሆንም። እንዳያመልጣችሁ። ክፍል 1 ወጥመዱና የመጀመሪያው ሙከራ። ሁላችንም ያለምንም ልዩነት ጠዋት የምንሰራው አንድ ገዳይ ስህተት አለ። ይህ ስህተት ትንሽ ይመስላል፣ ግን የአንጎላችንን አሰራር ምስቅልቅሉን ያወጣዋል። እሱም ስኖዝ ወይም ደግሞ ዲስሚስ የሚለውን በተን መጫን ነው። እስቲ ሁኔታውን በአይነ ህሊናችሁ ሳሉት። የማንቂያ ደውላችሁ ይጮሃል። ገና እንቅልፍ አልጠገባችሁም። ሰውነታችሁ ከብዷችኋል። እጃችሁ ስልካችሁን ይፈልግና ስኖዝ ወይም ደግሞ ዲስሚስ የሚለውን ይጫናል። 10 ደቂቃ ብቻ ተጨማሪ እንቅልፍ ብላችሁ ታሳብባላችሁ። ግን በዚህ 10 ደቂቃ ውስጥ ምን የተፈጠረ ይመስላችኋል? እረፍት አገኛችሁ? እንቅልፍ የጠገባችሁ? በፍጹም። እንዲያውም በሳይንስ የተረጋገጠው አስደንጋጭ እውነታ ስኖዝን በተጫናችሁ ቁጥር ራሳችሁን ወደ ባሰና ወደ ጥልቅ ድካም እየከተታችሁት ነው። ለምን? ምክንያቱም እንቅልፍ በዘፈቀደ የሚከሰት ነገር አይደለም። እንቅልፍ የራሱ የሆነ እጅግ በጣም ውስብስብ የሆነ የሂሳብ ቀመር አለ። ይህ ቀመር አልትራዲያን ሪትም ይባላል፣ ወይም ደግሞ የ90 ደቂቃ ዑደት ይባላል። ይህንን ግራፍ በደንብ ተመልከቱ። ሰውነታችሁ ወደ ጥልቅ እንቅልፍ ገብቶ ህልም አይቶ እንደገና ወደ ቀላል እንቅልፍ ለመመለስ በአማካይ 90 ደቂቃ ይፈጅበታል። ችግሩ የሚፈጠረው እዚህ ጋር ነው። የማንቂያ ደውላችሁ ሲጮህ ምናልባት የንቃት ጊዜ ላይ ወይም ደግሞ ቀላል እንቅልፍ ላይ ልትሆኑ ትችላላችሁ። በዚህ ሰዓት ብትነሱ ድካም አይሰማችሁ። ነገር ግን ስኖዙን ተጭናችሁ አይናችሁን ስትጨፍኑ አንጎላችሁ አንድ ትልቅ ስህተት ይሰራል። ተመልከት፣ ይህ ሰውዬ እንደገና ወደ ጥልቁ የ90 ደቂቃ እንቅልፍ ጉዞ ሊጀምር ነው ብሎ ያስባል። ወዲያውኑ አዲስ የኬሚካል ሂደት ይጀምራል። በዚህ መሃል ምን ይሆናል? የ10 ደቂቃው ደውል ይጮሃል። በዚህ ጊዜም አንጎላችሁ በድንጋጤ ከጥልቅ እንቅልፍ ይነቃል። ይህም ስሊፕ ኢነርሺያ ይባላል። ውጤቱ ምን እንደሆነ ታውቃላችሁ? አንጎላችሁ ግራ ይጋባል። የት እንዳለ አያውቅም። የማሰብ አቅማችሁ ይቀንሳል። ይህ ስሜት ደግሞ ለቀጣዮቹ 4 ሰዓታት አብሯችሁ ይቆያል። ለዚህም ነው ጠዋት መነሳት ለብዙዎቻችን እንደ ቅጣት የሚቆጠረው። ስለዚህ ወደ ቻሌንጁ ስገባ ራሴን ቃል ያስገባሁት የመጀመሪያው ህግ ይህ ነው። ስኖዙን ግደሉት። ጠላታችሁ ነው። ስልካችሁን ካልጋችሁ አርቃችሁ መነሳት ግዴታ በሚሆኑበት ቦታ አስቀምጡት። በዘፈቀደ በደወል ጩኸት ብቻ መነሳት ዘላቂ መፍትሄ አይደለም። እኔ ተጠቀምኩት፣ ለእናንተ ማጥበቅ የምመክረው ስሊፕ ሳይክል የተባለ ድንቅ አፕ አለ። ይሄኛው አፕ ልክ እንደ አንድ የእንቅልፍ ሳይንቲስት ነው የሚሰራላችሁ። እንዴት ካላችሁ ስልካችሁን ትራሳችሁ ስር ወይም አልጋችሁ ራስጌ ታደርጉታላችሁ። አፑም በእንቅስቃሴያችሁና በአተነፋፈሳችሁ ድምፅ አማካኝነት የትኛው የእንቅልፍ ደረጃ ላይ እንዳላችሁ ይለያል። ለምሳሌ ማንቂያችሁን ጠዋት 12 ሰዓት ላይ ብትሞሉ እንደ መደበኛ አላርም 12 ሰዓት ተነሱ ብሎ አይጮህባችሁ። ይልቁንም ከ11 ሰዓት ተኩል እስከ 12 ሰዓት ባለው የ30 ደቂቃ መስኮት ውስጥ ሰውነታችሁ መቼ ወደ ቀላል እንቅልፍ እንደመጣ ይጠባበቃል። ልክ እንቅልፋችሁ ሲቀል ቀስ ብሎ በተረጋጋ ድምፅ ይቀሰቅሳችኋል። ይህም ማለት ከጥልቅ እንቅልፍ በድንጋጤ አትነሱም ማለት ነው። እኔ ይህንን አፕ ለ30 ቀናት ተጠቀምኩት። እውነቱን ልንገራችሁ፣ በመጀመሪያዎቹ 3 ቀናት ለውጡ ብዙም አልታየኝም። ልማድ ስላልሆነ ከብዶኝ ነበር። ነገር ግን በ7ኛው ቀን ወዳጆቼ
ልክ እንደ አዲስ ሰው ነው የነቃሁት። ጭንቅላቴ ጸድቷል፣ አይኔ በርቷል። እዚህ ጋር ቀስ እንድትሉልኝ እፈልጋለሁ። ይህ ገና ጅማሩ ነው። እንቅልፍን ማስተካከል ብቻውን በቂ አይደለም። ሰውነታችሁ ጠዋት ሲነሳ የሚፈልገው ሌላ ልዩ ነዳጅ አለ። ይህም ማለት ክፍል 2 ላይ የሚገኘው ባዮሎጂያዊ ማሽንና ጥልቅ ጉዞ የምንለው ነው። አሁን ብዙ ሰው የማያውቀው ግን እጅግ አስደንጋጭ የሆነ እውነታ ልንገራችሁ። ለ8 ሰዓታት ተኝታችሁ ጠዋት ስትነሱ ሰውነታችሁ በምን ሁኔታ ውስጥ እንዳለ ታውቃላችሁ? በከፍተኛ ድርቀት ዲሃይድሬሽን የምንለው ውስጥ ነው ያለው። በምትተኙበት ጊዜ በትንፋሽ ብቻ በሊትር የሚቆጠር ውሃ ታጣላችሁ። በተጨማሪም በላብ አማካኝነት ከሰውነታችሁ ብዙ ውሃ ይወጣል። ጠዋት ስትነሱ ደማችሁ ወፍራም ይሆናል። ልባችሁ ደም ለመርጨት ይቸገራል። ወደ አንጎላችሁ የሚሄዱ ኦክሲጅን በከፍተኛ ሁኔታ ይቀንሳል። አብዛኞቹ ሰዎች ጠዋት እንደተነሱ ምን ያደርጋሉ? ወደ ቡና ይሮጣሉ። ይህ በጣም ትልቅ ስህተት ነው። ቡና ዳዩሬቲክ ነው። ይህም ማለት ደግሞ የባሰ ከሰውነታችሁ ውሃ ያስወጣል። የተጠማን ሰው ጨው እንደማቅመስ ነው። ያላችሁ አማራጭ አንድና አንድ ብቻ ነው። ልክ አይናችሁን ስትገልጡ ከመታጠባችሁ በፊት፣ ስልካችሁን ከመነካካታችሁ በፊት ቢያንስ 500 ሚሊ ሊትር ውሃ መጠጣት ይኖርባችኋል። እኔ ለ30 ቀናት የሞከርኩት ይህንን ዘዴ ነው። ከመተኛቴ በፊት 1 ሊትር ውሃ ካልጋዬ አጠገብ ጠረጴዛ ላይ አስቀምጣለሁ። ለምን? ምክንያቱም ጠዋት ተነስቼ ወደ ኪችን ሄጄ ውሃ መቅዳት ስለሚከብደኝ ነው። ውሃው አጠገቤ ከሆነ ግን ሰበብ የለኝም። ጠዋት አይኔን ስገልጥ የመጀመሪያው ስራዬ ያንን ውሃ መጠጣት ነው። ውሃው ወደ ሰውነቴ ሲገባ ጉሮሬን ሳይረሳው ልክ የደረቀ ተክል ውሃ እንዳገኘው ሁሉ ሴሎቼ ሲነቃቁ በአካል ይሰማኛል። አእምሮዬ ነዳጅ መጣ ብሎ ስራውን ይጀምራል። ነገር ግን ውሃ ብቻውን በቂ አይደለም። አሁን ደማችሁን አቅጥናችኋል፣ ግን ያንን ደም በፍጥነት ወደ እያንዳንዱ የሰውነት ክፍልና ወደ አንጎላችሁ ማድረስ አለባችሁ። እዚህ ጋር ነው ብዙዎች የሚወድቁት። ምክንያቱም ስፖርት መስራት ስለማይወዱ። ስፖርት መስራት ድካም ይጨምራል ብላችሁ ታስቡ ይሆናል። ይሄኛው አባባል የሰነፍ አእምሮ የሚያመጣው ውሸት ነው። ጉልበት የሚፈጠረው በእንቅስቃሴ ነው። እንቅስቃሴ ደግሞ ጉልበትን ይወልዳል። ያልተንቀሳቀሰ ሰው ጉልበት ሊኖረው አይችልም። እዚህ ጋር እያልኳችሁ ያለሁት ማራቶን ሩጡ፣ ብረት ቤት ግቡ አይደለም። እኔ የምናገረው ስለ 2 ደቂቃ ብቻ ነው። 2 ደቂቃ ብቻ አልጋችሁ አጠገብ ቆማችሁ ፈጣን እንቅስቃሴ ጃምፒንግ ጃክ ወይም ደግሞ በር ፕረስ መስራት። ይህ ምን ያደርጋል? የልብ ምታችሁን ከፍ ያደርገዋል። ደም እንደ ፏፏቴ ወደ አንጎላችሁ ይረጫል። ኮርቲዞል የተባለው የንቃት ሆርሞን በተፈጥሮ መንገድ ይጨምራል። ያ ከባድ ስሜት፣ ያ የድካም ስሜት እንደ ጉም ይተናል። እኔ በየጠዋቱ ውሃዬን እንደጠጣው ገመድ ዘላለሁ። በዚያው ቅጽበትም እንቅልፍ ካይኔ ይጠፋል። ቡና ሳልጠጣ ቡና የጠጣ ያህል ንቃት ይሰማኛል። አሁን ወደ ዋናውና ለኔም እጅግ በጣም አስቸጋሪ ወደ ነበረው ጉዳይ እንምጣ። ሰውነታችሁ የራሱ ሰዓት አለው። ይህም ሰርካዲያን ሪትም ይባላል። ይህ የውስጥ ሰዓትም ስርዓትን ይወዳል። አንድ ቀን 4 ሰዓት ተኝታችሁ በሌላ ቀን ደግሞ 6 ሰዓት የምትተኙ ከሆነ ሰውነታችሁን ግራ ያጋባችሁት ነው። ልክ በየቀኑ ወደ ሌላ ሀገር እንደሄደ ሰው ጀት ላግ ይገጥማችኋል። ለዚህም ነው በሳምንቱ መጨረሻ ረጅም ሰዓት ተኝታችሁ ጠዋት ደግሞ ድካም የሚሰማችሁ። መፍትሄው ጨካኝ መሆን ነው። ጨካኝ መሆን። በየቀኑ በተመሳሳይ ሰዓት ተኙ፣ በተመሳሳይ ሰዓት ንቁ፣ ቅዳሜና እሁድንም ጨምሮ። ይህ ለኔ ከባድ ፈተና ነበር። ጓደኞቼ ቅዳሜ ማታ ሲዝናኑ እኔ ሰዓቴን ጠብቄ እንደ ሕፃን ልጅ መተኛት ነበረብኝ። ይደብራል። ግን ውጤቱ ከ2 ሳምንት በኋላ የሆነው ነገር አስማት ነው። ያለ ማንቂያ ደውል ልክ አላርሙ ሊጮህ 1 ደቂቃ ሲቀረው በራሴ መነሳት ጀመርኩ። ሰውነቴ መቼ መንቃት እንዳለበት በቃላት በማይገለጽ ትክክለኝነት ተማረ። አሁን ላይ የማንቂያ ደውል አያስፈልገኝም። ባዮሎጂካላዊ ሰዓቴ ተስተካክሏል። እስካሁን ያየናቸው ነገሮች ጥሩ ናቸው። ነገር ግን ይህንን 3ኛውን ክፍል ካልተገበራችሁ ሁሉም ዋጋ የላቸውም።
ሁሉንም ጥረታችሁን ወደ ዜሮ የሚቀይር አንድ ጠላት አለ። የምንኖረው በዲጂታል ዘመን ነው። ስልኮቻችን፣ ቲቪዎቻችንና ላፕቶፖቻችን ብሉ ላይት ወይም ደግሞ ሰማያዊ ብርሃንን ያመነጫሉ። ይህ ሰማያዊ ብርሃን ለዓይናችሁ ልክ እንደ ፀሐይ ብርሃን ነው። ማታ ላይ አልጋችሁ ላይ ሆናችሁ ስልካችሁን ስትመለከቱ አንጎላችሁ ምን ይላል? ኦ ገና ነው፣ ፀሐይ አለች ብሎ ያስባል። በዚህም ምክንያት እንቅልፍ እንድንተኛና ሰውነታችን እንድናሳርፍ የሚረዳን ሜላቶኒን የተባለ ወሳኝ ሆርሞን እንዳይመረት ያግደዋል። ውጤቱም አልጋ ላይ ትገባላችሁ፣ ነገር ግን እንቅልፍ አይወስዳችሁ፣ ትገላበጣላችሁ፣ ስልካችሁን እንደገና ታስባላችሁ። ዑደቱ ይቀጥላል። ይህንን ለ30 ቀናት መሞከር ለእኔ እጅግ ከባድ፣ ምናልባትም ከባድ ፈተና ነበር። ሕጉ እንዲህ ይላል፣ ከመተኛቴ 2 ሰዓት በፊት ምንም አይነት ስክሪን ማየት ክልክል ነው የሚል። አዎ በትክክል ሰምታችኋል። ምንም ቲቪ፣ ምንም ስልክ፣ ምንም ቲክቶክ፣ ምንም ኢሜል አላይም። የመጀመሪያዎቹ ቀናት ልክ እንደ ሱስ ተጠቂ ነበርኩ። እጄ ስልክን ይፈልጋል፣ ባዶነት ይሰማኛል። አሁን ምን ላድርግ ብዬ እጨነቅ ነበር። ግን ምን ተፈጠረ? ያንን ጊዜ መጽሐፍ በማንበብ ቀጣዩን ቀን በማቀድ እና ከቤተሰብ ጋር በመሆን ያንን ጊዜ አሳልፈዋል። አእምሮዬም ከመረጃ ጎርፍ እረፍት አገኘ። ለእናንተ የሚሆን ግን ቀላል መፍትሄ አለ። ምናልባት ስልካችሁን ሙሉ ለሙሉ ማራቅ ካልቻላችሁ ትዊላይት ወይም ደግሞ ፍሌክስ የተባሉ አፖችን ተጠቀሙ። እነዚህ አፖች ፀሐይ ስትጠልቅ የስክሪናችሁን ቀለም ወደ ቀይ ወይም ደግሞ ወደ ብርቱካናማ ከለር ይቀይሩታል። ይህ ቀይ ብርሃን ሜላቶኒን እንዳይመረት አያግደውም። አንጎላችሁም እንደደከሙ ይቆያል። ነገር ግን እመኑ፣ ከስክሪን መራቅን የመሰለ መድኃኒት የለም። ሌላኛው ወሳኙ ነጥብ የመኝታ ክፍላችሁ ሁኔታ ነው። እኔ ክፍሌን ወደ ዋሻ ቀየርኩት። አዎ የጥንት ሰዎች ይኖሩበት እንደነበረው ዋሻ። ሙሉ ለሙሉ ጨለማ፣ ቀዝቃዛ አየርና ፍጹም ጸጥታ አገኙ። በክፍላችሁ ውስጥ በትንሹም ቢሆን ብርሃን ካለ፣ ለምሳሌ የቻርጀር ላይት ወይም ደግሞ የጎዳና መብራት፣ ጥልቅ እንቅልፍ ውስጥ እንዳትገቡ ይረብሻችኋል። አይናችሁ ተጨፍኖም ብርሃንን የመለየት አቅም አለው። ስለዚህ ወፍራም መጋረጃን ተጠቀሙ ወይም ደግሞ የአይን መሸፈኛ አድርጉ። የክፍላችሁን ሙቀትም አስተካክሉ። በሞቀ ክፍል ውስጥ መተኛት ቅዠት ነው። የሰውነታችሁ ሙቀት ሲቀንስ ነው እንቅልፋችሁ የሚመጣው። ይህንን የዋሻ ስትራቴጂ ከተገበራችሁ በኋላ ጠዋት ስትነሱ የሚሰማችሁ ጉልበት በቃላት አይገለጽም። ጥራት ያለው እንቅልፍ ማለትም ይህ ነው። ክፍል 4 ውጤቱና የመጨረሻው ውሳኔ። አሁን ላይ 30 ቀናት አልፈዋል። ይህንን ቪዲዮ ስጀምር የነገርኳችሁ ሰው አሁን የለም። ውጤቱስ በመጀመሪያው ቀን ጠዋት መነሳት እንደ ጦርነት ነበር የምቆጥረው። በ30ኛው ቀን ግን ምን እንደተፈጠረ ታውቃላችሁ? ማንቂያዬ ከመጮው 5 ደቂቃ በፊት በራሴ ነቃለሁ። አልጋዬ ላይ ስቀመጥ የድካም ስሜት፣ የጭንቅላት ክብደት ወይም ደግሞ የመነጫነጭ ስሜት በውስጤ የለም። በምትኩም ቀኑን ለማሸነፍ ዝግጁ የሆነ ስለት የሆነ አእምሮ ነው ያለኝ። ፕሮዳክቲቪቲ በእጥፍ ጨምሯል። በፊት 8 ሰዓት የሚፈጅብኝ ስራ አሁን በ4 ሰዓት ጨርሳለሁ። ከሰዓት በኋላ የሚመጣው ድካም ጠፍቷል። ይህ ሁሉ የመጣው አንድ የአስማት ኪኒን በመዋጥ ወይም ደግሞ ውድ ዕቃ በመግዛት አይደለም። እነዚህን 4 ቀላል ግን ህይወት ቀያሪ ልማዶችን በመቀየር ብቻ ነው። እስቲ በትንሹ አሁን እንከልሳቸው። ስኖዙን አቁሙ። ስሊፕ ሳይክል የተባለውን አፕ ተጠቀሙ። ጠዋት እንደተነሳችሁ ሰውነታችሁን በውሃና በስፖርት አስነሱት። ወጥነት ወይም ደግሞ ኮንሲስተንሲ። ቅዳሜና እሁድን ጨምሮ የመኝታ ሰዓታችሁን አክብሩ። መብራት አጥፉ። ከምሽቱ ሰዓት ጀምሮ የአይናችሁ ረፍትን ስጡ። ክፍላችሁን አጨልሙ። አሁን ተራው የእናንተ ነው። ኳሱ በእናንተ ሜዳ ነው። ይህን ቪዲዮ አይታችሁ ብቻ ዋው ጥሩ ሐሳብ ነው ብላችሁ ወደ ቀጣዩ ቪዲዮ እንድታልፉ አልፈልግም። እኔን ቻሌንጅ አድርጉ። ከነገ ጀምሮ ለሚቀጥሉት 7 ቀናት ብቻ እነዚህን ዘዴዎች ሞክሩ። ውጤቱን በራሳችሁ ይዩት። የሚሰማችሁን ለውጥም ተመልሳችሁ በኮሜንት ላይ ጻፉልኝ። ጠዋታችሁን ስትቀይሩ ቀናችሁን ትቀይራላችሁ። ቀናችሁን ስትቀይሩ ደግሞ መላ ህይወታችሁን ትቀይራላችሁ።
ይህ ቪዲዮ ከጠቀማችሁ ላይክ ማድረጋችሁን እንዳትረሱ። እንቅልፍ ለሚቸገሩ ጓደኞቻችሁም አጋሩ። አብረን ወደ ተሻለ ማንነት እንለወጣለን። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ ባይ